እንዴት ናችሁ ቤተሰብ? ዛሬ ይዤላችሁ መሰረታዊ የእንግሊዝኛ ሰላምታዎችን ማለት ነው ቤዚክ እንግሊሽ ግሪቲንግ የምንላቸውን ይዤላችሁ መጥቻለሁ ማለት ነው። ከአንድ ሰው ጋር ስንገናኝ እንዴት ነው ሰላምታ የምንሰጣጣው የሚሉትን የማሳያችሁ ይሆናል ማለት ነው። እንግዲህ ንጋት አካዳሚ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ኦንላይን መማር የምትፈልጉም ከታች በተቀመጠው ስልክ ብትደውሉኝ ይደርሳችኋል ማለት ነው። ስለዚህ ከሰላምታዎችን ጀምር ቀለል አድርገን ነው የምንመለከተው ማለት ነው። እንግዲህ የእንግሊዝኛ ሰላምታዎችን ደግሞ ከሆነ እንግሊሽ ግሪቲንግ ስንመለከት በሁለት አይነት መልኩ ነው የምንከፍላቸው ማለት ነው። ፎርማል እና ኢንፎርማል እናቸዋለን። ብዙ ጊዜ አሁን በጣም ቅልል የሚሉን ጓደኞቻችን ጋር ስንሆን የምንሰጣጠው ሰላምታ በጣም ሪስፔክትድ የሆኑ ሰዎች ጋር፣ በጣም የተከበሩ ሰዎች ጋር ደግሞ የምንሰጣቸው ሰላምታ የተለያየ ነው እና ፎርማል እና ኢንፎርማል ስታይል ብለን በሁለት ነው የምንከፍላቸው ማለት ነው። እንግሊሽ ግሪቲንግስ አር ዲቫይድ ኢንቱ ፎርማል ኤንድ ኢንፎርማል ስታይል ብለን መክፈል እንችላለን። ስለዚህ ፎርማል ግሪቲንጎች የትኞቹ ናቸው? ስለዚህ ለየትኞቹ ነው ፎርማል ግሪቲንግ የሚያስፈልጋቸው? ምን ብለን ነው ፎርማል ግሪቲንግ መስጠት የምንችለው? ኢንፎርማል ስቴክ ሙሉ ማን የሚያስፈልገው? እንዴት ነው ኢንፎርማል ግሪቲንግ ስንሰጥ የምንጠቀምባቸው ቃላቶች ምን ይመስላሉ የሚሉትን የምንመለከት ይሆናል ማለት ነው። ጀነራል የሆኑ ግሪቲንጎች አሉ። ደግሞ ኢንስቲትዩሽን የምንሰጣቸው ግሪቲንጎች ደግሞ አሉ። ሲያሰንተስ ቮይስ ሳይ ሄሎ and polite for almost any instruction hello እንላለን for formal and informal and for institution then ያንዳንዳቸውን ለመመልከት ያክል እንግዲህ ናሽናል ሴፍ ኦቨር ሪቪው ሄሎ እንላለን። በጣም ለጓደኞቻችን ደግሞ ሞስት ኮመን ለሆኑ ፍሬንዶች ኦር ኮወርከር አብሮ ለሚሰሩ ሰዎች ደግሞ ሀይ እንላለን ማለት ነው። ካሪዩ እንዴት ነህ ብዙ ጊዜ የምንጠይቅበት ነው ይሄ ደግሞ። ስለዚህ እያንዳንዳቸውን የምንመለከት ይሆናል። እዚህ ጋር ላይ ናቸው ሄሎ ሃይ ሃሪዩ። ለእነዚህ ሁሉ ሞስት ኮመን የሆነ ሪስፖንሳቸው አም ፋይን ታንክ ዩ ኤንድ ዩ እኔ በጣም ደህና ነኝ አንተ እንዴት ነህ የሚል ምላሽ ይኖራቸዋል ማለት ነው። ስለዚህ ይህን ሪስፖንስ መጠቀም የምንችል ይሆናል ማለት ነው። እያንዳንዳቸውን እስኪ እንመልከታቸው። እዚህ ጋር የምትመለከቱት አሁን ሄሎ አንደኛው ኢንፎርማል የሆነ ግሪቲንግ ነው። ሄሎ ኦር ሃይ እነዚህ ኢንፎርማል የምንላቸው ናቸው ማለት ነው። እንግዲህ ሰላም ምን ማለት ነው? እዚህ ጋር ዴፊኒሽን ማስቀምጫላችኋል። ጀነራል ኢንፎርሜሽን ብለን የምንጠራው ኢትስ ዩዝድ አስ ፎር different number of people or different sex or for it is used for individual or group. That means hi or hello ምንላቸው ለብዙ ሰው ሊሆን ይችላል፣ ለሴት ለወንድ ሊሆን ይችላል። ስለዚህ ጀነራል ግሪቲንግ ነው ነው ሰው ሄይ ሄሎ you can say ማለት እንችላለን ማለት ነው። how are you ማለት እንችላለን። ደግሞ ሁለተኛው ሰላምታ how are you ተመልከቱ። እንግዲህ እዚህ ጋር how are you እንዴት ነህ ማለት ነው። ስለዚህ ይሄ ማለት how are you ስንለውን እንዴት ነህ ብለን መጠየቃችን ነው ማለት ነው። አንድን ሰው how are you እናገኘው ሰላምታ ስንሰጠው how are you ብለን መጠየቅ እንችላለን። እንዴት ነህ ብዙ ጊዜ እንዴት ነህ ካልን በአማርኛ ከሆነ ለወንድ ነው የሚሆነው ማለት ነው። this is belongs to males so we can say how are you and also that person respond us I'm fine thank you and you ብሎ መጠየቅ ይችላል ማለት ነው። ደህና ነኝ አንተ እንዴት ነህ ብሎ መጠየቅ ይችላል ማለት ነው። ሌላ አሁንም how are you እንዴት ነሽ ለሴት ሲሆን ደግሞ በእርግጥ በእንግሊዝኛ how are you ካለ ወንድም ለሴት ነው የሚሆነው። እንዴት ነሽ እዚህ ጋር የምትመለከቱት ማለት ነው። it uses or it belongs to female ለሴት የምንጠቀምበት ተመሳሳይ ናቸው። ለወንድም ለሴት አማርኛ ሲሆን እንጂ የሚለየው how are you ለወንድም ለሴት ይሆናል ማለት ነው። how are you እንግዲህ how are you ለብዙም ይሆናል ማለት ነው። ስለዚህ አንድ ሰው ስታገኙ ሰላም ስትሉ how are you ማለት ትችላላችሁ። ሴትም ከሆነች how are you then ስሙንም አብራችሁ መጥቀስ ትችላላችሁ። ፎር ኤግዛምፕል how are you ዳኒ or how are you ነጻነት or ብዙ ግሩፕ ኦፍ ፒፕልም ከሆኑ ብዙም ከሆኑ how are you እንዴት ናችሁ ማለት ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ማለት ነው እንዴት ናችሁ it belongs to group of people and also how do you do ደግሞ በጣም ሪስፔክትድ ለሆኑ ሰዎች የምንሰጠው ሰላምታ ነው። ጤና ይስጥልኝ እንደማለት ነው ማለት ነው። ቬሪ ሪስፔክትፉል ለሆኑ ፎር ኤግዛምፕል it belongs to for religious fathers ለሃይማኖት አባቶች በጣም ሪስፔክትድ ለሆኑ ሰዎች የምንቀጥለው ይሆናል ማለት ነው። how do you do እንደው በጣም ረጅም ጊዜ አግኝተናቸው ማናቅ ሰዎች ሲሆኑ ይሄን how do you do እንጠቀማለን ማለት ነው።
እኔ በሙሉ እዚህ ጋር የምትመለከቷቸው ሰላምታ ለመስጠት የምንጠቀምባቸው ናቸው። ሀሬው እንግዲህ ለአንድ ሰውም ለብዙ ሰውም ለሴትም ለወንድም መሆን ይችላል ማለት ነው። ሀው ዱ ዩ ዱ ካል ደግሞ ጤና ይስጥልኝ እንደማለት ነው። ስለዚህ ሪስፔክትድ የሆነ የተከበሩ ሰው ስናገኝ ጤና ይስጥልኝ ኦር ሀው ዱ ዩ ዱ ማለት እንችላለን ማለት ነው። ሌላ ሁለተኛ ደረጃ የምንመለከታቸው ደግሞ ታይም ቤዝድ ግሪቲንጎችን ነው። ታይም ቤዝድ ማለት ሰላምታ በነገራችን ላይ አሰጣጣችን ታይም ቤዝድ ነው። ጠዋት የምንሰጠው ሰላምታ የተለየ ነው። ቀን አካባቢ የምንሰጠው ሰላምታ የተለየ ነው ማለት ነው። ምሽት የምንሰጠው ሰላምታ ደግሞ የተለያዩ ናቸው ማለት ነው። እንግዲህ ስፒከርስ ኦፍን ዩዝ ቤዚንግ ቤዝድ ኦን ዘ ክሎክ ነው። ሰዓት መሰረት አድርገን ነው ሰላምታ የምንሰጠው። ስለዚህ ስም በእንግሊዝኛ እስኪ ናቸው። ለምሳሌ ጠዋት ከሆነ ጉድ ሞርኒንግ እንላለን ማለት ነው። ኦልሞስት ኤስ ስታርቲንግ ሶ 5 ኦክሎክ ኤኤም ቱ 10 ኦክሎክ ፒኤም ብዙ ጊዜ ወይም ደግሞ ከጠዋት 11 ሰዓት ጀምሮ እስከ ቀን 6 ሰዓት አካባቢ የምንጠቀምበት ኮመን ግሪቲንግ ሜትድ አለ። ደግሞ በዚህ ታይም ኢንተርቫል የምንጠቀምበት ጉድ ሞርኒንግ ማለት እንችላለን። እንዴት አደርክ እንደማለት ነው ወደ አማርኛ ስናመጣው ማለት ነው። ጉድ ሞርኒንግ ሰው ጉድ ሞርኒንግ ማለት እንችላለን ለአንድ ሰው። ለሴትም ጉድ ሞርኒንግ ሰር፣ ጉድ ሞርኒንግ ሚስ፣ ጉድ ሞርኒንግ ኤቭሪዋን እንዴት ናችሁ ማለት እንችላለን። ስለዚህ ታይም ቤዝ ነው። ሄደ ጠዋት ጉድ ሞርኒንግ እንላለን ማለት ነው። ቱሜል እንዴት አደርክ ለማለት ነው። እንደምትመለከተው እዚህ ጋር እንዴት አደርሽ፣ ቱ ፌሜል እንዴት አደርሽ ይሆናል ማለት ነው። ግሩፕ ኦፍ ፒፕል ሲሆን ተመሳሳይ እንዴት አደራችሁ፣ ኦር ፎርማል እንደምን አደሩ፣ ኦር ጉድ ሞርኒንግ ሴም ፎር ሜል ፎር ፊሜል ኦር ፎር ግሩፕ ኦፍ ፒፕል ኦር ፎር ሪስፔክትድ ፐርሰን ጉድ ሞርኒንግ እንዴት አደራችሁ እንደማለት ነው። ታይም ቤዝድ አድርገን ስንመለከተው ይህን ይመስላል ማለት ነው። ሌላ ጉድ አፍተርኑን እንላለን። እንዴት አረፈዳችሁ እንደማለት ነው። ይህ ደግሞ ከ6 ሰዓት ጀምሮ ኦልሞስት ከ12 ፒኤም አፕ ቱ 6 ፒኤም ማለት ከቀን 6 ሰዓት እስከ ምሽቱ 12 ሰዓት አካባቢ ጉድ አፍተርኑን ማለት እንችላለን ማለት ነው። እንዴት ዋላችሁ እንደማለት ነው። ጉድ አፍተርኑን ፎርሜል እንዴት ዋልክ ማለት ነው። እንግዲህ ለወንድ ሲሆን ጉድ አፍተርኑን፣ ሴት ሲሆን ደግሞ እንዴት ዋልሽ ለማለት ነው። ስለዚህ ጉድ አፍተርኑን ጉድ ሞርኒንግ ለጠዋት፣ ጉድ አፍተርኑን ከሰዓት ደግሞ ከ6 ሰዓት በኋላ እስከ 12 ሰዓት ላለው ታይም መጠቀም እንችላለን ማለት ነው። ሌላ ጉድ ኢቭኒንግ እንላለን። ይህ ደግሞ ብዙ ጊዜ ምሽት ነው። ከምሽት 12 ሰዓት በኋላ ማለት ሌሊቱን በሙሉ የምንጠቀምበት ሀረግ ነው ማለት ነው። ወይም ደግሞ ግሬቲንግ ታይፕ ነው ማለት ነው። ጉድ ኢቭኒንግ ማለት እንችላለን። ለወንድ ሲሆን ደግሞ ለወንድ ሲሆን እንዴት አመሸህ እንደማለት ነው ማለት ነው። ለሴት ሲሆን እንዴት አመሸሽ፣ ግሩፕ ኦፍ ፒፕል ሲሆኑ በተመሳሳይ እንዴት አመሻችሁ ማለት ነው ማለት ነው። ጉድ ኢቭኒንግ እንላለን ማለት ነው። ብዙ ጊዜ ጉድ ናይት ሚል አንዳንድ ጊዜ እንጠቀማለን። ጉድ ናይትን ግን የምንጠቀመው ለስንብት ሲሆን ነው። አሁን እዚህ ጋር ስናገኛቸው ጉድ ኢቭኒንግ ወይም ደግሞ እንዴት አመሻችሁ እንላቸዋለን። ጉዳያችን ካወራን በኋላ ስንላይ ደግሞ ጉድ ናይት ሀብ ናይስ ናይት ብለን መለየት እንችላለን ማለት ነው። ስለዚህ ጉድ ናይት ካል ስንብት ነው የሚሆነው ማለት ነው። እነዚህ ታይም ቤዝ ሲሆኑ 3 አየን ማለት ነው። እንግዲህ ለእነዚህ ኮመን የሆኑ ሪስፖንሶች አለ። ወደ ሀሪው ስንል ወይም ደግሞ ሄሎ ስንል አም ፋይን አም ጉድ ማለት ነው፣ ደህና ነኝ እንደማለት ነው ብዙ ጊዜ። ኦር ታንክስ ጎድ እግዚአብሔር ይመስገን ፈጣሪ ይመስገን ማለት እንችላለን ማለት ነው። እነዚህ ኮመን የሆኑ ሪስፖንሶች ናቸው። እንዲሁ አንተስ እንዴት ነህ ለወንድ ሲሆን፣ ለሴት ሲሆን እንዲሁ አንቺ እንዴት ነሽ ለመጠየቅ እንችላለን ማለት ነው። ብዙ ጊዜ በእንግሊዝኛ የምንጠቀማቸው ተመሳሳይ ናቸው ለወንድና ለሴት ጾታ ማለት ነው። አማርኛ ነው ብዙ ጊዜ የሚጠነቀቀው፣ እንግሊዝኛ እነዚህን ነገሮች አይጠነቀቅም ማለት ነው። ስለዚህ እነዚህ ኮመን የሆኑ ግሪቲንጎች ናቸው ማለት ነው። በቀጣይ ክፍል ደግሞ ሌሎች መሰረታዊ የሆኑ እንግሊዝኛ አቀላጥፋችሁ እንድትናገሩ የሚያስችሏችሁን ይዘቶች ይዤላችሁ ቀርባለሁ ማለት ነው። እንግዲህ አማርኛ፣ እንግሊዝኛ ወይም የተለያዩ ቋንቋዎችን መማር የምትፈልጉ ከታች ባለው ስልክ ብትደውሉልኝ ይደርሰኛል ማለት ነው። ቀጥታ በምትፈልጉት የሶሻል ሚዲያ አማራጭን ቀጥታ ትምህርቱን መከታተል ትችላላችሁ ማለት ነው። ኤዲ ዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሜንት የሚስተካከል ካለ ኮሜንት ቦታ አስቀምጡ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረግ እንዳትረሱ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሼር አድርጉላቸው ማለት ነው። ስለዚህ መሰረታዊ
ግሬቲንጎች ወይም ደግሞ ሰላምታዎች ይህን ይመስላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።